ውድ ያለምሽ ቻናል ተከታታይ እህት ወንድሞቼ እናት አባቶቼ የሰው ዘር በሙሉ እንዴት ናችሁ? እንኳን አደረሳችሁ ለጻድቁ አቡነ ገብረ መንፈስ ቅዱስ አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ። እንግዲህ ዛሬ የካቲት 5 ቀን የአባታችን የአቡነ ገብረ መንፈስ ቅዱስ ናቸው። እንግዲህ አባታችን አቡነ ገብረ መንፈስ ቅዱስ ጻድቁ ከክፉ ነገር ይጠብቃችሁ፣ ከመከራ ወጥቶ ከመቅረት እግዚአብሔር ሀገራችን ደግሞ ሰላም ያድርግልንና ሀገራችን ሰላሙን አልን እኛም ደግሞ ወጥቶ ከመቅረት ጠብቆን እንግዲህ በሰው ሀገር ወጥተን ከምንቀር ብርድ ነው እንደምታዩት። እንግዲህ እኔ ተደራርቼ ነው የምለብሰው እናቴ የዚህ ሀገር ብርድ ከባድ ነውና በሰው ሀገር እግዚአብሔር ወጥቶ ከመቅረት ይጠብቀን እያልኩኝ እህታችሁ መጥቻላችኋለሁ። እንዴት ናችሁ? ስራ፣ ጤና ሁሉም ሰላም? እኔ ጋር አለው እግዚአብሔር የተመሰገነ ይሁን ደህና ነኝ። እናንተ ጋርስ እንዴት ናችሁ? ሰላም ናችሁ? ስራስ እንዴት ነው? አሪፍ ነው። እኔ ጋር ደህና ነኝ። እንግዲህ እኛ አለምነሽ አጀንዳ አታጣም። በአጀንዳ እንብላ፣ በአጀንዳ አትታማም አለምነሽ። እንግዲህ እና ዛሬ ምንላችሁ ነው የመጣው። ያው እንደምታውቁት ናሁሜ የለም ወደ 40 ምንጭ ሄዷል። ሷልም ደግሞ ጸበል እያስጠመቁት ነው፣ ግን በጣም ይዘዋለች። እኔ እግዚአብሔር ይይላት። ያው ውብዬም አሳግታት እንደነበር ታውቃላችሁ። ግን ያው ኪራና ሶል አስመልጠዋታል። ግን ቢያስመልጧትም ውብዬ ጀግና ሴት ነች፣ ጎበዝ ናት። ያው ጸበል ሶልን እያስጠመቁት ነው። ኪራ ነው ትንሽ እየበጠበጠ ያለው። ኪራም ወዶ አይደለም መንፈሱ ነው እንደዚህ የሚያደርገው ነው። እባካችሁ እህቶቼ የሰውን ሕይወት ለመበጥበጥ ሰውን ለመጉዳት ለማይሆናችሁ ማለት የራሳችሁ ያልሆነን ነገር የራሳችሁ ለማድረግ ሰውን መጉዳት አስፈላጊ ነው ብዬ አላስብም። አሁን አንድ ሳሚና እሙ እንትባል ቲክቶክ እንትኖች ዩቲዩበሮች አሉና የድሮ ፍቅረኛ ስደት ሄዶ ከስደት መጥቶ እሷው እንዴት እያረጋት እንደሆነ እሷን የራሱ ለማድረግ 3 ወር ከምናምን አሳብዶ መተት አድርጎ እሷን አስጠምቆ ባሏ ሲያድናት እሷን የራቁት ቪዲዮ ይዞባት በመጨረሻ ላይ ደግሞ እንደምንም ብለው የራቁት ቪዲዮውን ሲያስጠፉት ባሏን ሴት አስገብቶ ከቤት ባሏን ይሄው አሳበደው፣ ሳሚን ማለት ነው። የራሳችሁ ባልሆነ ነገር ለምን ሂደት ማላችሁ? ምን ያደርግላችኋል እንዴ? አንሶቱ የራሱ በሆነ ነገር ነው መልካም፣ የራሱ በማይሆን ነገር ድካሙ ምን ያስፈልጋል እንዴ? ነው የሰውን ሕይወት ገብቶ መበተን እንደኔ አስፈላጊ ነው ብዬ አላስብም እንዴ። አሁን ፋፊን አይታችኋታል። ናሂንና ውብዬን ለማለያየት ገብታ ስታቀጥልና ስትአወካ የነበረች ልጅ ናት። ያው ሁሉን በበሽታ ጣለቻቸው። አሁን ይህም ደግሞ ስደተኛ ያየሰው ነው፣ ከጀርመን ሀገር ነው ተጠንትም ብሎ ተጠርዞ የመጣ ተባሮ ማለት ነው። መልካም ልጅ ቢሆን
አይባረሩም። እና የምትወዱት ጓደኛችሁ ወይም ጓደኛችሁ ከሆነች የእናንተ አልሆነችም፣ የራሷ ህይወት ጀምራለች፣ በቃ ትኑርበት። ለእናንተ ደግሞ የራሳችሁ የሆነ ህይወት መፈለግ እኮ ይቻላል። ግዴታ የዛን ሰው ህይወት ካልበጠበጥን በአንገታችን ቢላ አይባልም፣ ነውር ነው። እና ይህ ልጅ አሳብደኸው እሷን ለአንተ ለማድረግ ነው ወይስ እንዴት ነው? ሰውን ማሳበድ በራሱ ወንጀል ነው፣ ኃጢአት ነው። እመቤቴ ጨው ነገር በጣም ነው የምወድ እና ቃሪያ ያለው ነገር ስበላ ደስ የሚለኝ እና እቺ ልጅ ማሳበዱ ምንድን ነው ጥቅሙ? ይሄ እሷን አሳብደህ ያንን ያክል ስቃይ ስታበላ ቆይተህ አሁን ደግሞ እሱን የምታረቅ ይቅር በሉኝ ልሰደድ ነው ስደት ልሄድ ነው ምናምን በተልካሻ ምክንያት እቺ ልጅ ለመጉዳት በእርግጠኝነት እሱ ቢያንስ እሷ መቼስ የልጆች እናት ናት እንደማትሆነ ታውቃለህ። ግን ህይወቷን በጥብጠው የኔ ህይወት ከተበጠበጠ እኔ ትዳሬን ፈትቼ ተባረሬ ከሄድኩበት አገር ከመጣሁኝ የእሷንም ህይወት መበጠጥ አለብኝ ነው አንተ ሀሳብ። ደግሞ የምክንያት ክፋት እሷ ናት ነገሮችን ሁሉ እንደዛ እናድርግ ትንሽ ነው ቢያመውም ይሻለዋል ያለችኝ እሷ ናት ብለህ ጭራሽ እሷን ቤተሰቦቹ የእሱ ቤተሰቦች ከሱ እንዲያርቋት ነው። አንተ ግን አይሳካልህም። ባለትዳር እስከሆኑ ድረስ አንተ ያልከው ነገር እንደማይሳካ እንደማይሞላ ልነግርህ እወዳለሁ ወንድሜ። ጥሩ አይደለም። የሰው ልጅ የራሱን ህይወት አበላሽቶ የሰውን ህይወት ለማበላሸት ደፋ ቀና ማለት በጣም ከባድ ነው። ምንስ ያደርግላችኋል እንዴ? ምንስ ያደርግላችኋል? አንድ ሰው ያለፈ ነገር አብራችሁ ያሳለፋችሁት ፍቅር ሊኖር ይችላል። ማንኛችንም ሰው እኮ ፍቅርን አሳልፈናል፣ አብረን ኖረናል ከትዳር ጋር ከፍቅር ጋር። አሁን እኔ ከቃልዬ አባት በፊት ጓደኛ ነበር በጣም የምወደው። በቃ አልተግባባንም፣ እህል ውሃችን ተፈቃቀርን እንጂ ፍቅር ያዘኝ ፍቅር ያዘው አብረን ለጊዜያቶችን ላይፋችን አሳለፍን እንጂ የተፈቃቀረው ሁሉ ትዳር አይሆንም። ትዳር ከእግዚአብሔር ነው፣ ትዳር ከክርስቶስ ነው እንጂ ድሮ ፍቅረኛ የነበረችና እኔ ሄጄ ተሰድጄ ሌላ ሚስት አግብቼ ስመልስ ሳይሳካልኝ ቀርቶ ተመልሻለሁኝና ስለዚህ እሷ ደግሞ እሱን ትተውና እኔን ታግባ እኮ አይባልም። ኋላ ቀር ፋሽን ያለፈበት ምንድን ነው የሚባል ይሄ ፋሽን ያለፈበት ነገር ነው። ዳኒ የሚባል ልጅ እየሰራህ ያለኸውና ደግሞ በርኩስ መንፈስ በሰይጣን እኔ እንዴት እንደሆነ በሰይጣን የምታምኑ ብዙ አሁን ሶሻል ሚዲያ ላይ ሳይ በቃ ብዙ በሰይጣን የሚያምኑ እህቶቻችንና ወንድሞቻችን ተሰማርተዋል። በቃ በሰይጣን ነው የሚያምኑት። ሰይጣንን በቃ አጎት አድርገው ይዘውታል። ሰይጣንን አማላጅ አድርገው ፈራጂ በቃ እንዴ ከእግዚአብሔር እኩል ለማየትም እኮ እንዲሁ እያፈሩ ነው እንጂ እስማ መንፈስ ቅዱስ እና አሁን ልጁን ደግሞ ይመስለኛል ሂሳም የሚባለው የሆነ ገብስ ነገር ነው። እውነት ለመናገር የሆነ ገብስ ታውቃላችሁ፣ ገብስ ነገር ነው። የሆነ አርቆ የማሰብ እንትን ህሊና የለውም። እውነት ለመናገር ማለት ነው። አርቆ ማሰብ አይችልም ማለት የሆነ ሞኝ ነው፣ ገራገር ነገር ነው። ሰው ይጎዳኛል አይልም እና የታቀደለትን እቅድ አላወቀም። ይሄ ልጅ ምስኪን መስሎ ምንም የሌለው መስሎ ጓደኛውን ረጅም ልውል ነው ማነው የሚሉትን ተጠቅሞ ብር ስጠይ ብሎ አለው። ልጁ ብር አለው ግን ልውል ነው የገዛው ንጹህ ነው ወይኑ ለማለት ቀድሞ የራሱን ሰው እኔ ቪዲዮውን እየተከታተልኩ ነበር። ስትቀዳ አምታ ስትሰጠውና ይሄና ሳሚ የሚባለው እንደዚህ ሲጠጣው እንደዚህ እያላት ነበር። ልጅቷን እየተጠቃቀሱ ነበር። ያቺ ቤት ሰራተኛ እንትን የእሱን ህይወት በጠብጣለሁ ምናምን ብላ መስላ የገባች ሴት ማለት ነው። ካሁን በፊት እንደዚህ ወላንሳ የምትባል ልጅ ገብታ
ጸጉሯን ሁላ ነጭተሽ አምጪ ስትባል ጸጉር ስትነጪ ምን ስትል አንዲት ደግሞ ዘመድ ነው ብላ ገብታ ደግሞ ሚት ነው ማንም ትባለው ደግሞ እንደዛ በጥፊ ስትማታ እያየሁ ነበር። እና ለምንድን ነው ሰውን ህይወት እየገባችሁ የምትበጠብጡት? የራስህ የማይሆን ነገር ላንተ የማይሆን ነገር ለከላንተ የማያዛልቅህ ነገር ገብተህ መበጥበጡ ትርጉም አለው ወይ? አስፈላጊስ ነው ወይ? እኔ በጣም የምትገርሙኝ እኮ አስፈላጊ ላልሆነ ነገር ለራሳችሁ ለማይሆን ነገር የሰውን ህይወት ያንተ ህይወት ተበላሸና የሰው ልጅ ህይወት መበላሸቱ ትርጉም አለው ወይ እንዴ? ይሄ ልጅ እኮ አንተ ትኖር አትኖር አያውቅም። እቺ ልጅ ሲያገባት በቃ አንተ ሄደሃል፣ ተሰደሃል፣ ስደት ነው ያለው፣ የራስን ህይወት እየመራህ ነው። ያስከሆነ ድረስ ደግሞ አንተ የራስን ህይወት እስከመራህ ድረስ ደግሞ ግዴታ እሷ ደግሞ የራሷን ህይወት መምራት አለባት። የራሷን ትዳር መምራት እስካለባት ድረስ ሴት ልጅ ናት። ወንዶች 80 ዓመት ቢሞላችሁም የሞለል ቻንስ አላችሁ። እኛ ሴቶች ግን 45 ዓመት በላይ ከሆነ አንወልድም። ያ ማለት በቃ ዘራችን ሳንተካ ህይወታችን ያልፋል ማለት ነው። ስለዚህ አንተ ቢሳካልህ ባትባረር ከጀርመን ባትባረር ኑሮ ትዳርህን አስተካክለህ እዛው ሀገር ነበር የምትኖረው። ገባህ? ግን ትዳርህ ስላልተስተካከለ የጀርመኑ ትዳር ህይወትህ ስለተበላሸብህ ከጀርመን ተባረህ ኢትዮጵያ ስለገባህ በፌክ ፓስፖርት በምን እያደረግ ወስደታለው እንደዚህ አቀባሪ ያኖራታለው ምናምን ብለህ ልጁን ከሷ ለመለየት ደፋ ቀና አልክ። ምን ጉድ ነህ እንዴ? የሰው ልጅ እኮ የራሱን ቢሳካልህ እኮ ሲጀመር ቸካ ታደርጋትም። 7 ዓመት ምድር የትወደቅሽ ብለህ የት ነሽ ብለህ ያልደወልክላት ሰውዬ አሁን ደርሰህ መተህ የኔን ህይወት አበላሽተሻል፣ የኔ ትዳር እንደዚህ ሆኗል ምናምን እንዴት ነው? እንደኔ ሳስበው በልጅቱ ፍርድ የለም። አሁን ነው በልጅቱ ስተትና ጥፋት ያየሁባት ፊት ስለሰጠችው። የዛኔ ፓስፖርቱን አምጥቶ አውቆም ቢሆን እውነቱንም ልሂድ ሲላት አተድ የምፈልገው ነገር አለ ብላ ባታስቀረው እዚህ ሁሉ ኮተታት መጣ አይገባም የነበረ። ሳሚ ልክሰሰው ብሎ የክስ ወረቀት ፈርም ይሰጥ አልፈርምም መታመሜን አላምንም ብላ ዛሬ ሄው ለሳሚ መታመም እሙናት ተጠያቂዋ። ለምን ራሷ ናት። እያው ልጁ ቢከሰስ ቢታሰር ጥፋቱን ያምናል፣ በዛው እንትን ይላል። አሁን ግን መንግስት መዳንት አድርጎ አሳበደ ቢባል አያምንም እጅ ተፍንጅ ካልያዘው በስተቀር ወይም ሲመታው የሆነ ቁስል ካላየበት ምናምን በስተቀር ማን እንደመረዘው ተጨባጭነት ማስረጃ እስከሌለሽ ድረስ አሁን እሱ ነው ብትሉ ምንም የሚሆን ነገር የለም፣ እውነት ለመናገር ማለት ነው። እና አንተ ደግሞ የሰው ህይወት ለመበጥበጥ ሰው በዚህ ልክ ልጁን ምን አደረገህ እንዴ? ያለፈ ታሪክህ ነው አይደል እንዴ? ማንኛችንም እኮ ያለፈ ታሪክ አሁን እኔ ባለቤቴ ያለፈ ታሪክ አለው። ሚስት ነበረችው፣ አልተስተካከለም፣ አልተሳካም፣ ተለያይተዋል አይደል እንዴ? እኔ ጋር አሁን ህይወት እየቀጠልን ነው። የኔ ያለፈው ታሪክ መጥቶ ዛሬ በህይወቴ ላይ በትዳሬ ላይ ህይወቴ አልተስተካከለም እና ያንቺን ህይወት አበላሻለሁ ያ ከኔ ጋር ትሆኛለሽ ቢለኝ እርምጃ መውሰድ የምችለው እኔና እኔ እንጂ ባለቤቴ አይደለም። ምክንያቱም መጀመሪያ ምን ሲል ተወተቶኝ ጠፋ፣ አሁን ምን ሲል ፈለገኝ። የራሱ ህይወት ሲሊቃናለት ሲፈልግ ጥሎ ሊጠፋ ህይወቱ ሲበላሽበት የኔ ህይወት የተስተካከለ ቦታ ላይ ስደርስ መጥቶ የኔ ናት ማለት ምን ማለት ነው? እኔ ሂለው ሊገባኝ አልቻለም። አሁን ነገ ትናንት የሳሚ ባለቤት የኔ የራሴ ስማቸው ሞክሾ ስለሆነ ነውና የኔ ባለቤት ሚስቱ የድሮ ጓደኛው ሆነ ሚስቱ መታ ባሌ የኔ ነው የኔና የኔ ብቻ ነው ብትለኝ እንዴት ነው? እሱም ይሰማታል ወይስ እኔ ማልሰማትም እሱ ማን ሰማትም? ከመሐላ ምክንያቱም መሐላችን ላይ ልጅ አለ። ልጅ እስካለ ድረስ ማንንም ቢመጣ ማንንም አይ እንትን ተገቢ አይደለም እንዴ? ሳሚ የሚባል 2 ልጆች ወንዶች አሉት። ገና አንደኛው ራሱ 5 ወር 6 ወር አልሞላውም። እናቲቷ ራሱና ነው የታመመችው እንዴ? እሷን እንደዛ መከራውን ስቅይት ብሎ ይሄ ልጅ እሷን አድኖ እሱ ላይ የሱ ደግሞ ይለያል፣ ይማታል። ይችኳት እናገርም የነበር ድንዝዝ ነው የነበረች። እሱ እኮ ይማታል፣
ጣቱን ይህን ጥፍሩን ይበላል፣ ከንፈሩን ይበላል። በቃ የማያደርገው የለም። ውሃ ነው የሚለው 30 ጊዜ ከውሃ ነው የሚነከረው እንዴ! በዚህ ልክ ሰውን ማሳበድ፣ በዚህ ልክ የሰውን ጭንቅላት መረባበሽ፣ ሰውን ማሰቃየት ትርጉም አለው? እኔ እንደኔ ተገቢ ነው ብዬ አላስብም። እና ወንድሞቼ ከጥፋታችሁ ብትታቀቡ፣ ከድርጊታችሁ ብትታቀቡ በጣም ሀሪፍ ነው። ምክንያቱም በአሁኑ ሰዓት ጧት ታይተን ማታ የማንታይበት ጊዜ ላይ ነው የደረስነው። አሁን አንተ ዳኒ በእርግጠኝነት በሱዳን አድርገን የሄድከው እንዳልከውን በባለፈው ቪዲዮ ላይ ስትናገር ሰምቻለሁ። በሱዳን አድርጌ ነው የሄድኩኝ። የሳራን በረሃ ባለቤት ያውቀዋል፣ ምን አይነት እሳት እንደሚያቃጥል እንደሚተፋ። ሳራ በረሃ ሱዳንን እኔ ያውቀዋለሁ፣ ኑሬበትም አለሁ። ሱዳንን እንደ ኢትዮጵያ እንዳገሬ ነው የምወዳት ማለት ብዙ ጊዜ እንህዛ ስላሳለፍኩባት ማለት ነው። ግን ሙቀቷ ብርዷ እንኳን እንደዚህ ሀገር አይደለም። የሱዳን ሙቀቷ ነው የሚያመዝነው። ፀሐዩ፣ እሳቱ፣ ቃጠሎ ነው። ያን ሁሉ ስቃይ፣ ያን ሁሉ መከራ፣ ያን ሁሉ ችግር ተቋቁመህ ሄደነው ሀገር ደርሰህ በችግርህ በራስ ጥፋት ተባረ መምጣት ማለት ምን ማለት ነው? ሰው አገሩ ሲወጣ ሲሰደድ አላማ አለው። መቀየርና የሚባል ነገር አለ። አንደኛ የሰው ልጅ አውሮፓ ይሁን ምንም ስደት ነው። ከሀገርህ ላይ የሆነ ነገር መኖር አለበት። በቃ አይታወቅም። ቤት ሊኖርህ፣ ደህና ቤት ሊኖርህ ይገባል። አውሮፓ እስከሆነ ድረስ ይገብተህ የነበረው የራስ የሆነ ደህና ቤት፣ ደህና መኪናው ይቅር ግን ደህና ቤት የተሟላ መተህ ማትቸጋገርበት አከራይታ መኖር የምትችልበት ቤት። አንተ እንኳን መለስተኛ ደቀቅ ያለች ቤት ተከራይተህ ደህናውን ቤት በደህና ደግሞ ገንዘብ አከራይተህ መኖር ትችላለህ። አውሮፓ ከሆነ የምንኖረው ማለት ነው። እኛ እንኳን አረብ ሀገር ያለ ነው ስንገባ ለአንገታችን መግቢያ አስተካክለን ነው የምንገባው። ከትንንሾች እህቶቻችን በስተቀር የሚጭበረበሩ የሚበሉ እኛ ስደትን ስላየ ነው። ከአሁን በፊት ረሃብንና ጥማት እንዴት እንደተፈራረቀብን ስላየ ነው። ችግር እንዴት እንደሆነ እንዴት ይሄው የሱዳን ፀሐይ ነው ከሚገርም ልክ እንዳንተ እንደዚህ ጥብስ አድርጎት ፊቴን የቀራየው መመለሻ አቶ ማለት ነው። ፊቴን አየኸው ማስታወቂያ እየሰራ ፊቴ ማለት ነው። ያ ማለት ባለማወቃችን፣ በጅልነታችን፣ በመጃጃላችን ያሳለፍነው ጊዜያችን ድጋሚ ልንደግመው አይገባም። ማስተካከል አለብን። ሰው መሆን አለብን። ለራሳችን መጣር አለብን። ደግሞ የተውነውን ነገር እኔ አሁን የተውኩትን ጓደኛዬን የድሮ ፍቅረኛዬን ህይወቱን እየመራ የራሴ ህይወት ሳይስተካከልልኝ ከቀረ ለምን የሱ ህይወት ይስተካከላል? የሱ ህይወትም እንደኔ ይበላሽ ብዬ እሱን ሂጄ መበጥበጥ የለብኝም። ቢያንስ ማበረታታት አለብኝ። ጎበዝ በርታ፣ እኔ እኮ የዋህ በመሆኔ ነው ለዚህ የበቃሁኝ። አንተ ግን ጎበዝ ሆንክ፣ ልጆችን ወለድክ፣ ራስን አስተካከልክ፣ ጎበዝ በርታ ብዬ ሚስቲቱን እንደ እህት መቀበል አለብኝ። ባልየውን ደግሞ እሱን ደግሞ የድሮ ፍቅረኛዬን እንደ ወንድም ነው መቀበል ያለብኝ እንጂ ህይወቱን ለመበጥበጥ የኔ ህይወት አልተስተካከለምና የሱ ህይወት መበጥበጥ አለበት አይባልም። ይሄ በእግዚአብሔር ዘንድም ያስከስሳልም፣ ነውርም ነው፣ ጸያፍም ነው። እኔ በጣም አንዳንድ ሰዎች አላችሁ የሰውን መቀየር የማትወዱ፣ የሰው ደስታ የማያስደስታችሁ፣ የሰውን እንትን ኧረ በፈጣሪ ስም እኔ እንጃ ምን አይነት ዘመን ላይ እንደደረስነ እኔ ሊገባኝ አልቻለም። በቃ ሰው ሲደሰት ልትደሰቱ ይገባል። ሰው ሲደሰት ልትደሰቱ ይገባል። ሰው ሲያገኝ፣ ሰው ሲበላ፣ ሰው ሲጠጣ መደሰት አለበት። መደሰት ልመዱ ማለት በቃ የሰውን ውድቀት አትመልከቱ። የሰው ልጅ ሲወድቅ ማዘን አለባችሁ። ያን ሰው ተባብረን እንዴት እናድነው፣ ይህን ሰው ተባብረን እንዴት ሰው እናድርገው ማለት እንጂ የዛን ሰው ውድቀት ማፋጠን አስፈላጊ ነው ብዬ አላስብም። አሉ ሰው ውድቅ ብሎ የሆነ በቃ ብስኩልኩል ብሎ ምናምን ካዩ ድሮም አላወቀበት፣ ድሮም አይሆንለት፣ በቃ ከንፈር መምጠጥ አስፈላጊ አይደለም። ሰው
ማግኘት እንዳለ ማጣት አለ፣ ማጣት እንዳለ ደግሞ ማግኘት አለ። የወደቀ ሰው መነሳቱ እንደማይቀር ሁሉ እየጨለመው መንጋቱ አይቀርም። ይህን ልናውቅ ልንገነዘብ ይገባል። አሁን መጪው 40 ጾም ነው። ኦርቶዶክሳውያን የሆናችሁ መጪው ትልቁ አብይ ጾም ነው። ትልቁ ምንጓጓለት፣ ምናፍቀው፣ ምንሳሳለት በጉጉት በዓመት አንዴ የምንጾመው ጌታችንና መድኃኒታችን ኢየሱስ ክርስቶስ 40 መሐሌትና 40 ሌሊትን የጾመው ጾም ትልቁ አብይ ጾም እየመጣ ነው። ከፊታችን ሰኞ ማለት ነው። አረብ ሀገር ያለነው እንኳን ንስሐ ለመግባት ባንችል መጾምና መጸለይ ግዴታችን ነው። መጪው ጊዜ አስፈሪ ስለሆነ ማለት ነው። ያለንበት ጊዜ በጣም ከባድ ስለሆነ ወጥቶ መቅረት አለ። ሙስሊሞች ደግሞ ትልቁ ሮመዳን ጾማችሁ እየገባ ነው። ከፊታችን እንግዲህ ወደ ሮመዳን ጾምና ወደ አብይ ጾም እየገሰገስን ነው። ያ ማለት በቃ ሙስሊሞቹ ዱዓ ታደርጋላችሁ። ለምስኪን መርዳት ግዴታችሁ ነው፣ ግዴታችን ነው። ኦርቶዶክሳውያን ያለው ለሌለው ማብላት። አንድ ሁለት ልብስ ካላችሁ አንዷን ለድሃ ሰጣችሁ አንዱን መለስ አለባችሁ። 17 ሻንጣና ቁም ሳጥን ልብስ ሞልቶ እናንተ ብል ከሚበላው የሌላት እህታችሁ ራቁቷን የምትራመድ እህታችሁ አንዷን ብትሰጧት ለእናንተ የመንግስት ሰማያትን ቤታችሁን እየከፈታችሁ ነው የምትሄዱት። ግን ያ ሰው ህይወቱ ከተስተካከለ ያን የዛ ሰው ህይወት ላበላሽ ብላችሁ ግን በመተት የምትራመዱ ስንት አይነት ስቱፒድ የሆናችሁ እህት ወንድሞቻችን አላችሁ። ከዚህ ድርጊታችሁ ግን ብትቆጠቡ ሀሪፍ ነው። የማይሆን ነገር እያደረጋችሁ ነው። እግዚአብሔር የማይፈልገውን ነገር እናንተ ራሳችሁን በራሳችሁን ነፍሳችሁን ለሰይጣን እየገበራችሁት ነው። በቃ የሰው ልጅ እንዴት ነው አይኑ እያየ ከብርሃን ወደ ጨለማ የሚራመድ? ማርያምን እኔ ቅፍፍ እስኪ ድረስ ሰውን በቃ እንዴ በስመ አብ ኢትዮጵያዊ ነኝ ለማለት እስክጠላ ድረስ ነው ያደረጋችሁ። እንዴ አሁን ያነ ሳሚ የሙ አፍቃሪ የነበረው እንግዲህ ሱዳን ሀገር እንዴት እንደገባ ያውቀዋል። ከሱዳን ሊቢያን በረሃ ሳራን በረሃ እንዴት እንደተሻገረ ያውቀዋል። ስለማውቀው እኔ ስደት ምን አይነት ክፉና አስከፊ እንደሆነ ማለት ነው። ከሰው ሀገር ገብቶ እንኳን መካዚን ላይ 3 ወር ይታሰራል፣ መንግስት እስኪቀበለው ድረስ ፎንግራ እስኪለው ድረስ ማለት ነው። ያን ሁሉ ስቅ አሳልፎ ደህና ሀገር ገብቶ ኮስተርሎ ስራውን መስራት እየቻለ በሰው ሀገር አንዴ ሚስቱን ገሏት ነው የመጣ ይባላል፣ አንዴ ፈስቷት ነው የመጣ ይባላል። ልጅ አለው፣ የራሱ ህይወት ነበረው። በቃ ስላልተስተካከለ ተባሮ አገር ቤት ገባ። አገር ቤት ሲገባ ደግሞ እንደጠበቀው አላገኘውም። ምክንያቱም 7 አመት በላይ ቆይቷል ስደት ሀገር። ልጅቱ እንኳን ከሱ ሌላ ሀገር እዳ ነበር፣ ለ4 አመት ሌላ ሀገር ነበረች። መታ ህይወቷን ትዳሯን እየመራች እያለ ሲያያት ትዳር ይዛለች፣ ሲያያት ወልዳለች። አይኑ ደም ለበሰ። ከዛ እሷን ማግኘት ሲፈልግ መተት አሰራባት። መተቱ ደግሞ እሱ ለፍቅር ያደረገው መተት እሷን ወደ ሃይምሮ ማቃወስ አደረሳት። ለ3 ወር ተሰቃይቶ ባልየው ጸበል ለጸበል ተንከራቶ እሱን ሁሉ መተት እያሰራ እያጃጃለ እሳት እያሰረ ምን እያለ ፈርም እያለ ብዙ ስቃዩን አበላው። እግዚአብሔር ይመስገን ሰዓቱ ሲወልቅለት ምን ወደ ራሱ ተመልሶ ሚስቱን አዳናት። ኧረ በስመ አብ! የሰው ልጅ የራሱ ህይወት ሲቃወስበት፣ የራሱ ኑሮ ሲበላሽበት የሰው ኑሮ ጨምሬ ላበላሽ ማለት ምን ማለት ነው? እንዴት ህሊናችሁ እንዴት ነው የሚፈቅደው? ኧረ በስመ አብ! ለነገሩ ማለት ነው ቅድም ከዘላለም ዘገየ ቪዲዮ 2 ትልልቆች ሰዎች ባልና ሚስት ናቸው። እንግዲህ እድሜያቸው ለውሸት የሚዳርጋቸው ጊዜ ላይ አይደሉም። ምክንያቱም በቃ እነሱ ወደ ሞት እየሄዱ ነው። ትልልቆች ናቸው፣ አርጅተዋል። ልጃቸው አንዲት እንደኔ አይነት የድሃ ልጅ እናቷ ኑሮን ለማሸነፍ ልጇን ትታ አረብ ሀገር ትሄዳለች፣ ቤቷን እንዳለ። ልጅቱ ደግሞ
እናቷን ስታጣ ሙሉ በሙሉ ቤቱን እኔ ብቻ ምን አደርጋለሁ ብላ ታከራያለች። ዶርሞች አሉ የሚከራዩ። ዋናውን ቤት እናንተ ትልቅ ሰው ስለሆናችሁ ሽማግሌ ስለሆናችሁ መጀመሪያ ልጃቸው ነው ቤቱን የተከራየላቸው። እሰቡት፣ አንድ ጠባብዬ ቤት። ከዛ ልጅቱ እናት አባት ይሆኑኛል ትልቆች ናቸው ብላ የራሷን ትልቁን ዋናውን ቤት ሰጣቸዋለች። ከዛ ሴራ ሰርረው ማለት ነው ልጅቱን ከዛ ቤት እንዴት መንቀል እንደሚፈልጉ ሲያስቡ ሲያቅዱ ቆይተው ልጅቱ ከሆነ ቦታ ወይም ስራ ይሆን አላውቅም ስትመለስ ከገዛ አልጋዋ ላይ ሰው አልሞተም ግን አውቁ አይኑን የሞት አስመስለው አይኑን ፈጦ ይኸው ሰው ገድለሻል በእጅሽ፣ ፖሊስ እንዳትናገሪ እንዳንከስሽ ቤቱን በእኛ ስም አድርጊ ብለው ልጅቷን አስፈርተው የሰው ነፍስ ጠፋ ማለት በጣም ከባድ ነው። ልጅቱ በድንጋጤ በፍርሃት አስፈርመው ቤቱን ካርታና ፕላኑን አዛወሩላት። ከዛ ልጅቱ ወደ ነበልባል ጋዜጠኛ መጣ። እንደዚህ ሆንኩኝ በማላውቀው ገንዘቤን ወረሱተኝ አስደንግጠውኝ ቢላ ስትል ከነበልባል ሲያዩት ቪዲዮ ተለቆ ሲያዩ ዘላለምን ናርዳን ቤታችን ልትወርስ ነው ሰው ስለሌለን ብለው ለዘላለም ልጅ የለንም ወንድ ልጅም የለንም ምን የለንም። የወንድየው ልጃቸውን ሚስት የእህቴ ልጅ ናት ያሳደግናት የእህቴ ልጅ ናት እንጂ መካነን። እንግዲህ የሰው ልጅ ሁለት ጸጉር አብቅሎ ሸብቶ ሽበት እየታየበት በሐሰት መመስከር ማለት ምን የሚሉት ቅሌት ነው? ምን የሚሉት ከዛ ተከራዮቹ ቅድም ሲመሰክሩባቸው ረስማ እዚህ ላይ ደርሰናል። እኛ ኢትዮጵያውያኖች እግራችን ወደ መቃብር እየሄድን እንኳን ጥሩ ነገርን ሀቅን ሰርተን እንሞት አንልም። የወንድማቸው ሚስት ተከራዩን እና የተከራዩን ባል ሌላ ቦታው ቀይረው ቢሄዱ ሂዳ አስፈራርታ እንዳትናገሩ ብላ ዘላለም ዛሬ አፋጠጣቸው። ሲያፋጥጣት በቃ እውነቱን ተናገረች። የልጃቸው ሚስት እንደሆነ ተመሰከረባት። ሴትዮቱ ልጅንስ በዚህ ልክ ትልቅ ሰው ነውት አርጅተዋል፣ አባም ሽማግሌ ነውት። እንግዲህ እንዳየሁት ከሆነ ጸጉሮት አንድ ለመዳን ጥቁር ጸጉር የለውትም። በዚህ ልክ ነገ ጥለውት ለሚሄዱት ለዚህ ፈራሽ ገላ ለዚህ ገል እኛ እኮ ሸክላ ነን፣ እኛ እኮ አፈር ነንና ወደ አፈር ነው የምንመለስ። ነገ ለምንሞተው ነገር ምን ያደርግልዎታል? እርሶት እኮ ልብሶት አፈር ነው ልብሶት። እኛ ሁላችንም እርሶት ብቻ ሳይሆን በነገራችን ላይ ማለት ነው ለዚች ዓለም እስካለን ድረስ በምድር ላይ እስካለን ድረስ የምንበላት የምንጠጣት እንዳናጣ እንጂ ፍጭርጭር የምንለው ልብሳችን ትክክለኛው ግን አፈር ነው። ትክክለኛው ልብሳችን አፈር ነው። ይሄን ግን ልናውቅ ወይም ልንገነዘብ አንችልም። በቃ ገንዘብ 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 ብር 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 ገንዘብ ገንዘብ ምን ያደርጋል?